ይህንን የምናገረው ለኢትዮጵያ ወጣቶች ነው። ለኢትዮጵያውያን ይህንን ድምፅ የመስማት እድል ላገኛችሁ በሙሉ የሰው ልጅ ደስ የሚለው በርካታ በአመስጋኝነት የሚኖረው ለምሳሌ ገንዘብ ሲኖረው ነው፣ ሀብታም ሲሆን ነው ብለህ የምታስብ ከሆነ ሀብት ከሌለህ ብቻ ነው። የሰው ልጅ በጣም ደስ የሚለው ጤና ሲኖረው ነው ብለህ የምታስብ ከሆነ ምናልባት ጤናማ አይደለህም። የሰው ልጅ እጅግ ደስ የሚለው ዝና ሲያገኝ ወይም የሆነ ዲግሪ ሲጨርስ ሀብታም ሀገር ሲሄድ ምናምን ነው ብለህ የምታስብ ከሆነ ምናልባት እዛ ስላልደረስክ ሊሆን ይችላል። አሁን እኔ ባለሁበት ሀገር በዓለማችን ላይ እንግዲህ አለ የሚባል በጣም ሀያል ገናና ብዙ ሀብት ያለው ብዙ ቴክኖሎጂ ያለው በጣም ከጫፍ ያለ ሀገር ነው በብዙ መልኩ። ነገር ግን በቀን ተቀን ህይወቴ አብሮ በመዋል አብሮ በመኖር የምታዘበው የማየው ነገር አለ። ከደስተኛ ለመሆን አመስጋኝ ለመሆን መጀመሪያ እኛ የሰው ልጆች ዝም ብዬ ሳስበው ለራሳችን እውቅና መስጠት ያለብን ይመስለኛል። እኔ ፈቃዱ እግዚአብሔር ለእኔ መስጠት የሚችለውን ነገር በሙሉ በእኔ ውስጥ አሳይቶኛል። እኔን ራሴን አቶ ፈቃዱ ረታ አለማየሁን እግዚአብሔር በመፍጠሩ በማንነቴ ሰው በመሆኔ ብቻ ትልቁ ስጦታ ተሰጥቶኛል ብዬ እማላምን ከሆነ ማንኛውም ከዛ በኋላ የሚመጣ ነገር ላያስደስተኝና ላያረካኝ ይችላል። አመስጋኝ ልብ ከሌለን ማግኘትና ማጣትን አመዛዝነን የማንቀበል ከሆነ የሰከነ ስሜት ሳይኖረን ቀርቶ በትንሽ በትልቁ ሄፕ ስንል ምንውል ከሆነ ከሰዎች ጋር ከቅርብ ይሁን ከሩቅ ካለው ሰው ጋር አላስፈላጊ እልህ ውስጥ የምንገባ ከሆነ ትንሽ ነገር ህይወታችን ውስጥ ብትጎል እሷን አጉልተን የምናይ ከሆነ እግዚአብሔር ከኛ ከሚጠብቀው ዘመናዊ አስተሳሰብና የሰከነ ስነ ልቦና ያለ ሰው ከኛ ከሚጠብቀው ሳይንስም ከሚነግረን እንደዚሁም ደግሞ መንፈሳዊ ህይወትም ከሚነግረን መንገድ እንርቃለን ማለት ነው። እስከዛሬ ድረስ የተረዳሁት ነገር ምንድን ነው? ያው እንግዲህ በጣም ከተነሳሁበት ከተወለድኩበት አካባቢ ከነበርኩበት የቤተሰብ ሁኔታ ተነስቼ ዛሬ ያለሁበትን ሳይ 9 የተለያዩ ሀገሮች ላይ የመሄድ እድል አግኝቻለሁ። አሁን አሜሪካ ሀገር ነው ያለሁት እንደምታውቁት። ሁሉም ጋር ሄጄ ያየሁት እጅግ የገረመኝ ነገር የሰው ልጅ ምን ያህል የማያልቅ ፍላጎት ያለው ፍጥረት መሆኑ። አንዷን ስናገኝ 10 ያምረናል፣ 10ን ስናገኝ 100 ያምረናል፣ 100ን ስናገኝ 1 ሚሊዮን ያምረናል። ሚሊዮን ካገኘን ቢሊዮን ነው የምናስበው። በቃ ገደብ ካላበጀንለት አእምሮአችን መቆሚያ አያገኝም በቀላሉ ዛሬ ባለንበት የውድድር ዓለም ማለት ነው። የሚገርማችሁ ደግሞ እንደዛ የተትረፈረፈ ነገርም ህይወታችን ውስጥ በቀላሉ አይመጣም። ለምሳሌ በጣም ሀብታም የሚባሉ ሰዎች እንደው ዝም ብላችሁ ጠጋ ብላችሁ ብታዩ ምናልባት በቤተሰብ ነው በቃ እየታመሙ ያሉት፣ ገንዘብ ባልሆነ ነገር ነው ህመማቸው። ጥሩ ቤተሰብ የተረጋጋ ነገር ያለው ሰው ደግሞ በገንዘብ እጦት ይቸገራል። ገንዘብ ያለው ሰው ደግሞ ምናልባት በጤና እጦት ይቸገራል። ሰፋ አድርጋችሁ ካያችሁት ደግሞ ሰው ሰራሽ የሆነ ዓለማችን ላይ የተፈጠሩ ህመሞች ዛሬ እግዚአብሔር ይመስገን ስለ ክፉም ስለ ደጉም ነው እንጂ እኔ ጤናማ ስለሆንኩ ብቻ እኔ በሰላም ስለማድር እኔ በልቼ ስላደርኩ ወይም እኔ የሆነ ገንዘብ ስላገኘው ብሎ ፈጣሪ ማመስገን ራሱ ጨለምተኛነት ነው የሚመስለኝ። ለምን? ጎረቤታችን ህመም አለ፣ ጎረቤታችን ሞት አለ፣ ጎረቤታችን የሚያለቅሱ አሉ፣ እባካችሁ ድረሱልን የሚሉ አሉ ማለት ነው። እነኝን ማናስብ ከሆነ ዝም ብለን እኛ የደረስንበትን እቺ ርካሽ ነገር አይተን ብቻ በዚች የምንደሰት ከሆነ በጣም አደጋ ነው የሚሆነው። ሁለተኛ ነገር በደል ሲደርስብንም ደግሞ በደሉን ሚዛናዊ በሆነ አእምሮ ማንይዘው ከሆነ እመነኝ በጣም ብዙ ደካማ አስተሳሰብ ያለው ሰው አለው ከኔው ጭምር። የሆነ ነገር አድርጎ የሚያበሳጭህ፣ የሚያናድድህ፣ የሚያቃጥልህ፣ እልህ ውስጥ የሚያስገባ ከመንገድ የሚያወጣ ተስፋ የሚያስቆርጥ ሰው በየሰፈሩ አለ። መመኪያህን ከለላህን እግዚአብሔርን ካላደረግ
መንፈሳዊ ትስስርህን ከፈጠረ አምላክ ጋር ማታረቅ ከሆነ የምትሄድበት ቤተክርስቲያን ወይም ደግሞ መስጊዱ ራሱ ተስፋ ሊያስቆርጥህና በጣም ክፋት እንድታስብ ሊያደርግ ይችላል። ልትማር ተረጋግተህ ልትመጣ የምትሄድበት ልትጸልይ የምትሄድበት ቤተክርስቲያን እንኳን ሀዘን ይዘህ ልትመለስ ትችላለህ ማለት ነው ከምታየው። እኔ በእውነቴን ነው ብላችሁ በጣም 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 ይህንን ስናገር ብዙ ነገሮችን ከግምት ውስጥ አስገብቼ ማህበራዊ ሚዲያ ላይ የማያቸው ነገሮች በጣም ብዙ ነው ያሉት። ለእኔ ማህበራዊ ላቦራቶሪ ሶሻል ሚዲያ መኖሩ እግዚአብሔር ይመስገን በጣም ብዙ ነገር ስለ ሰው ልጆች እንዳውቅ ረድቶኝ። እንዲህ አላስብም ነበር እኔ ሰዎች። በህይወቴ በጣም የጠቀመኝ ነገሮች ምንድን ናቸው? አንደኛ በራሴ እንኳን ብዙ ነገሮችን እየተሳሳትኩ እየወደቅኩ አይቻለሁ። ጥሩ መማሪያ ሆኖኛል። ሰዎች ምን ያህል እንደሚወድቁ ምን ያህል እንደሚሳሳቱ ብዙ ማወቅ ችያለሁ ከራሴ ስህተት። ሁለተኛ ነገር የተለያዩ አገሮች ላይ የመሄዱ በጣም የጠቀመኝ ነገር አለ። በጣም ሀብታም በጣም ብዙ ነገር ያገኘ ብላችሁ የምታስቡት ዓለም እንኳን ያለበት የጭንቀት ብዛት ማለት ነው አይነቱ ነው እንጂ የሚለየው። በሶስተኛ ደረጃ ማህበራዊ ሚዲያን ደግሞ ስንይዘው ማለት ነው እኔ ያደግኩበት የልጅነት ህይወትና ዛሬ ያለው ትውልድ የሚኖረው ህይወት በጣም ይለያያል። በእኔ ጊዜ ቲክቶክ አልነበረም፣ ሶሻል ሚዲያ አልነበረም፣ እግር ኳስ እነዚህ የቁማር የምጫወትበት እድል አልነበረም። ዛሬ ያለው ወጣት ያለበት ፈተና እኔ አልነበረኝም፣ እድልም ደግሞ ይሄን ሁሉ እድል አልነበረኝም ማለት ነው። ስለዚህ ለኢትዮጵያ ወጣቶች አደራ 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 የምላችሁ ነገር ራሳችሁንና የፈጠራችሁ አምላክ ጋር መንፈሳዊ ትስስር ፍጠሩ። ይሄ ከተጻፈው ከምታነቡት አብዛኛው የእምነት ስብከቶች ምናምን ወደ እምነት ላያቀርቧችሁ ይችላሉ። ቤተሰቦቻችሁ፣ ዘመዶቻችሁ፣ የምታውቋቸው የምታከብሯቸው ሰዎች መንፈሳዊ ምሳሌ ላይሆኗችሁ ይችላሉ። ራሳችን ካልፈለግን ከውስጣችን እንዲወጣ ካላደረግን በስተቀረ እምነትንና መንፈሳዊ ህይወትን ከአካባቢያችን የምናገኝ አይመስለኝም በቀላሉ። ለምን? ሁሉም ሰው የራሱ ጎደሎ አለበት። ሁሉም ሰው ያነክሳል፣ በቀጥታም ይሁን በተዘዋዋሪ። ሰው እንዳያደናቅፈን ማለት ነው። እኛም ለሌሎቹ መውደቅ ምክንያት እንዳንሆን ራሳችን ከፈጠረን አምላክ ጋር መንፈሳዊ ህብረት ብንፈጠር፣ መብራት አጥፍተን ብቻችንን ሆነን መኝታ ቤታችን ጋር ሆነን አይናችንን ጨፍነን የምናደርገውን አይነት በጣም የተረጋጋ ዝም ብሎ በጮት ያልተሞላ በሆይ ሆይታ በምታይ አሁን በጣም የሚገርመኝ ነገር እኮ እንዳለ ለታይታ ነው የሚበዛው። 95% የፉክክርና የመታየት ነገር ነው። እንደው ስለ መንፈሳዊ እንኳን ብናወራ በሙያ እንኳን ብትሉ ደግሞ የሙያ ማህበራት የሚባሉ ይሄ ሜንተሪንግ ምናምን አሁን በቃ ሁሉም አንዱ ላይ ረግጦ መሄድ ነው እንጂ የሚያስበው ከደረሰ የሆነች ወደፊት ከሄደ በኋላ ተመልሶ ማገዝ የሚለው በጣም ጥቂት ኢትዮጵያውያን ናቸው ያን የሚያስቡት። በዓለም ደረጃ አብዛኛው ወጣቱ ሲባል ብትሰሙ ወጣቱ ላይ ረግጦ መሄድ ነው ይፈልገው እንጂ ወጣቱን ለማገዝ እውነት ወጣቱ ምን ይፈልጋል፣ የት መሄድ ይፈልጋል፣ እንዴት ላግዘው ጥቂት ነው የምታገኙት። እነዚህ ከዚህ ኢትዮጵያ ላለፉት 10 ዓመታት በደንብ በበቂ ሁኔታ ትምህርት አግኝቻለሁ። ራሴንም ፈትኜ አይቻለሁ ምን ያህል የማያልቅ ፍላጎታችን ለሌሎቹ እንዳንሆን እንደሚከለክለን ማለት ነው። ለዚህ አደራ መመኪያችሁን እግዚአብሔርን አድርጉ። ይሄ የቡድን ጋጋታ ነገር ቀንሱ። አንተንና የፈጠረን አምላክ አንቺንና የፈጠረሽ አምላክ ጋር መንፈሳዊ ትስስር ፍጠሪ። ሳይንስን ደግሞ በደንብ መጠቀም እና አላስፈላጊ ከሆነ ኔጌቲቭ ኢነርጂና ፉክክር ራሳችንን ቀንሰን ተረጋግተን ይቅር ብለን ልባችንን ንጹህ አድርገን ወደፊት ለመሄድ መሞከር። ካልሆነ አይደለም ሸር ሰርተን በጎ አድርገን እንኳን ነገሮችን መቀየር በጣም ቻሌንጂንግ ስለሆነ ማህበራዊ ሚዲያ ራሱ ለማደናቀፍ በቂ ነው። ይህን ልላችሁ ፈልጋለሁ የኢትዮጵያ ወጣቶች። እግዚአብሔር ለእኔም ለእናንተም ብርታትን ይስጠን። በርቱ እና ይቅር ተባባሉ፣ አብራችሁ ስሩ እና ከሰውም ከራሳችሁም ብዙ አትጠብቁ። በቃ ትልቁ እግዚአብሔር የሚሰጠንን ነገር ሰጥቶናል። ፈጠረን፣ እኔና እናንተን ሰው አድርጎ ስለፈጠረን እንድናስተውል ስላደረገን ከዚህ በላይ በረከት የለም የሚሰጠን። ይህን አምነን ስንቀበል ሌሎች ይጨመሩልናል። ሌላው በረከት ህመም ሊሆን ይችላል። ህመምም እግዚአብሔር ሆን ብሎ ነው የሚለው የሚያስተምረን ነገር ስላለ ማለት ነው። ደስታ ማዘንም እኛን ለማስተማር ነው የሚመጡት። ይሄኔ እምነት ነው፣ ዝም ብሎ ተራ ስብከት አይደለም። ከሳይንሱም ጋር አያይዤ ነው ልናገር የፈለግኩት በምችላት አቅም። አመሰግናቸዋለሁ።